አንተ በግማሽ እንዴት ነው አንተ ቀጥቅጠህ የምትችለው? እኔ የአማራ ብሔርተኛ በሙሉ አማራ ሁሉ ላንተ ሀፍካስት አይደለሁም። ሀፍካስት አይደለሁም። እኔ ነው የሀፍካስት የሚለው አንደኛ ይሄ በጣም አጸያፊ ንግግር ነው። ሌላ ጊዜ እንዳትጠቀሙ። እኔ በጣም እንትን ሀፍካስት አይደለሁም። ህዝብ ለህዝብ እንዳይሆን ወይቱ ወደ ኢሳያስ እንምጣና በነገር ወደ እኔ ሐሳቤን ልጨርስ። ወደ አንተ መጣ። ኢሳያስ አፈወርቂ በቂጡ እንደተቀመጠ የገባው መቼ ይመስላል? ኦኬ ይኸውልህ እኔ አሁንም ቢሆን ትነግረኛለህ። ኢሳያስ አፈወርቂ ጭንቅላቱን ይዞ በቂጡ የተቀመጠው መቼ ይመስላል? እኔ ኢሳያስ አፈወርቂ በቂጡ ተቀመጠ ብዬም አሁንም አላምንም ነው ማለት ቴሪ አላምንም፣ እንደዛ አላምንም። ኢሳያስ ይኸውልህ ኢሳያስ ኢትዮጵያ ውስጥ ኢንተረስት ነበረው፣ ኢንተረስቱን ፈጽሞ ወጥቷል። አሁን ሀገር ነው የራአውን ደግሞ ከአብይ ጋር ጠላት ነው። ስለዚህ አቅም ያለው ነው፣ ሚሊተሪ ያለው የራሱ ዲፕሎማሲ ያደርጋል፣ አረብ ሀገሮች ጋር ግንኙነት ያደርጋል፣ ከራሻ ጋር ግንኙነት አለው። ምንም በመሬት ላይ ያለ ነገር እኔ የሪያሊዝም ተማሪ ነኝ። እኔ ሐቂቃውን ነው የምናገረው። የትኛው ስብስብ ውስጥ የለውም እኮ ምንድነው መሬት ላይ የተቀመጠው? እስኪ ዲፋይን አድርገው። ኢሳያስ አፈወርቂ ጭንቅላቱን ይዞ ቁማር እንደተበላ የገባው የፕሪቶሪያ ስምምነት ሲፈረም ነው። ከዛ በፊት ነው ባይዘው ኖ እሱ ራሱ ተናግሯል እኮ። እሺ በትራ የተደረገ እኮ ይላል እኮ። አይ ይሄ ያልጠበቁት ከብልጽግና ጋር መፋታቱን ያወቀው ካልከኝ ከዛ በፊት ነው ባይዘው። አዲስ ታይምስ አንተ ኮምፕሊትሊ ከህዋት ሰዎች ጋር እኮ የሚጣረስ ነገር ነው የምታወራው። አሁን ህዋት ሰዎች የሚናገሩት እኮ ህዋቶችን አንተ እንደ ሪፈረንስ ህዋቶች እኮ አንድ ወደ አንተ መጣ ነው። አዲስ ታይምስ ቆይ ህዋቶች እኮ ቅድመ ግምገማ ማድረግ ያልቻሉ ድንጋዮች ናቸው። ቆይ እንደነሱ ፌደርስ ለማ ስድቡ ተወና ፖለቲካውን ነው። አሁን የጌታቸውን ንግግር ስታይ፣ ዛሬ የኬሪያንም ንግግር ስታይ፣ የጀነራል ጻድቃንን ስታይ በዋነኛነት ጌታቸው ረዳ አስመራ ሄዶ እኮ የኤርትራ ፖለቲከኞች እኮ አናግሯቸዋል። ሳይቀር የፕሪቶሪያ ስምምነት ያልጠበቁት ነው የሻዕቢያ ሰዎች። የዛን ጊዜ ነው ቁማር ኢሳያስን አላማከረ ምንም ፍንጫቁ ሄዶ ነው የተፈራረሙት። ያ ነው ያጋቶ ዘሞመንት ከዚህ ሰውዬ ጋር ጸብ ውስጥ የከተታቸው ቁማር። እሱን እስማማለሁ ቴዲ፣ እሱን እኮ ትክክል እኮ ነው። አሁን እዚህ ጋር እኔ ይኸውልህ ፕሪቶሪያ ስምምነት የመጨረሻው መለያያቸው ነው። ግን ከዛ ቀደም ብሎ አብይ አህመድ እኮ እነ ደሳለኝን እነ አበበ ቶላን ሰብስቦ ስለ ስምምነት ሲያወራቸው እኮ በምንድነው በጠቅላይ ሚኒስትር ጽህፈት ቤት እኮ የዛኔ የኤርትራ ጋዜጠኞች የኤርትራ ተወካዮች እዚህ በዲሲ ያሉ ሲሳይ ሀጌና ላይ ወጥተው እኮ የሚናገሩት እናቅ ነበር። መፈራቀቁ የመጣው ከዛ በፊት ከፕሪቶሪያ በፊት ነው ቴዲ። ግን ምን መሰለ ኤርትራ ዋናው ነገር ኤርትራ ሀገር ነች፣ አንድ ትልቅ ጦር ያላት ሀገር ነች፣ የራሷ ግንኙነት ያላት ሀገር ነች፣ ከኢትዮጵያ ጋር ጦርነት መግባት የምትችል ሀገር ነች። ምንም አብይ ምን መሰለ ከፍሏቸው በቢሊዮን ዶላር ከፍሏቸው ነው ጦርነት ውስጥ ያስገባቸው። ይሄ በአንድ ድንጋይ ሁለት ወፍ ይባላል። ብራቸውን ሰብስበዋል፣ በቀል ተበቅለዋል። ኢትዮጵያ ውስጥ ገብተው ምንም ያጡት ነገር የለም። ሆነስሊ ኢትዮጵያ ከስራ ይሆናል እንጂ የሞተባቸው ሰው ሊኖር ይችላል። ግን አላማቸው ቲፒኤልኤፍን አንደርማይን ማድረግ ነበር። ቲፒኤልኤፍን ኢሳያስ እኮ የሚናደደው ቲፒኤልኤፍ እስከጭራሹ መጥፋት ነበረባቸው ነው። ለምሳሌ አቦይ ስብሃትን ማነው? አቦይ ስብሃት አይደለም ማነው ያ የተገደለው ሰውዬ ግንባሩን ተመቶ የተገደለው ሰው ስዩም መስፍን እና እንትና ማነው ያኛው ሰው አባይ እነዚህን ሰዎች እኮ በእጅ ይዞ ነው የኤርትራውን የተገደሉት። ይህን ታውቃለህ? ይሄን በእጅ ካፕቸር ከተደረጉ በኋላ ነው የተገደሉት። ኢሳያስ ሪቬንጅ ወስዷል፣ ተበቅሏል። በቃ ይሄንን ነበር የሚፈልገው። ይሄንን አሱስ የሞቱት ጀለ እኔ ይሄ እኮ ሊያከራክር የማይገባ ነገር ነው። እናንተ ምን ተከራከረው ማይ ፍሬንድ? ይሄ ቤዚክ ነው፣ 101 ነው። የሞቱበት ጀነራሎች ሻዕቢያዎች እሱማ ጦርነቱ ውስጥ ገባማ ኮላተራል ዳሜጅ አንተ የሚሞትብሃል እዛም ትገላለህ። ይሄ ይታወቃል። በነገር ላይ አሁን ድረስ የተረዱ ነው የኤርትራ ተወላጆች የሞቱባቸው ሰዎች በጣም ብዙ ሺህ ወታደሮችን የገበሩት። ቴዲ ምንድነው አሁን እኮ ፖይንቱን ነው ማለት የኔ አርጊውመንት ፖይንት ምን መሰለህ? ፖይንቱ ምን አንተ የኔ ፖይንት ነው። እድል ስጠኛ ቴዲ፣ በጣም ይቆራስና ወደ ሌሎች እድል ልጠቀም። የኔ ፖይንቴ አንተ እንደምትለው አብይ ኤርትራን መንግስት ወይ ሻዕቢያን መንግስት አውት ስማርት አላደረገውም ነው የኔ መከራከሪያ ፖይንቴ። አንድ ሁለተኛ የኤርትራ መንግስት ከአብይ ጋር የሚስማማ
ፍላጎት ነበረው። ፍላጎቱ ምንድነው? ቲፒኤልኤፍን ማጥፋት ነው። አብይ ቲፒኤልኤፍ ትሬት ነው ለስልጣኔ አስጊ ነው ብሎ አንተ እንዳልከው መሳሪያም ስለያዘ እንደገና መንግስቴን ይገለብጣል ብሎ ስለሚያስብ ቲፒኤልኤፍን ማጥፋት ቀዳሚ ተግባሩ ነበር። 4 ኪሎ ከገባ ጀምሮ ሲሰራው የነበረው። ሻዕቢያ ደግሞ ቂም በቀል አለው፣ እሱን ማጥፋት ነበር። እሱን ቲፒኤልኤፍን መበቀል የእድሜ ልክ ፍላጎቱ ነው። ያንን አጋጣሚ ተጠቀመበት ነው የኔ ፖይንት። ገብቷል ቴዲ? ከዛ ውጪ ኢሳያስ ዝም ብሎ የገባበት እንትን አይደለም። ጦርነት ካልኩሌት ሳያደርግ ላስተካክል። በነገራችሁ ላይ ሰሜኖቹ ምን መሰለህ ጠቢብ ነኝ ብለህ ስታስብ ደንቆሮ ሆነ እንዳትተይ ተጠንቀቅ ይላል መጽሐፍ ቅዱስ። መጽሐፍ ምሳሌ ነው። ተማር ይሄ በደንብ ማወቅ አለብህ። እኔ ሲንቱ ማለት ነው ቴዲ ላንተ ነው ላንተ አለ እኔ አልገባኝም። አሁን ስንከራከር ላንተ አይደለም ስድብ የሚመስል ነገር እኔ አይ ዶንት አንደርስታንድ ምን እንደሆነ። ኖ አዲስ ላንተ አይደለም ከማን ስለኔ ጋር እያወራ ላንተ አይደለም ትለኛለህ። ላንተ አይደለም ስማኝ ወይ ባኬን ነው ተከራከረ። ላንተ ከሆነ ላንተ ብዬ ፍለፊ እነግርሃለሁ። ፖይንት እኔ ኦቨርኦል አይዲያውን እየነገርኩ እኔን ካልሰማችሁኝ ደንቆሮ ናችሁ ምን ማለት ነው? ይሄ ልጅ እኮ አይሰማም። በፌደራል መንግስቱና በሻዕቢያ መካከል ነው እያወራ ያለው። ሻዕቢያዎች ስማርት ነን ብለው ነው የሚያስቡት፣ ጠቢብ ነን ብለው ነው የሚያስቡት። ሰውየው ግን አውት ስማርት አድርጓቸዋል ነው እያልኩ ያለው። ስድብ ተሻምታቱ ሰድ እንጂ እንዴት ያለ ልጅ ነው? ላንተ አይደለም እንደነበት ነገሩ ተሻምታቱ ወስዳለህ። ሶ ፖይንቱ ምንድን ነው? ቁም ነገሩ መሰለኝ አሁን የብልጽግና የአብይ አህመድ ካልኩሌሽን ምን ነበር መሰለኝ? የመጀመሪያው ነገር ቲፒኤልኤፎችን ብቻ ለብቻ ገጥሞ አይችላቸውም። ከሻዕቢያ ጋር አላንስ ፈጠረ። በሻዕቢያ ቲፒኤልኤፎችን መታ። ቀጥሎ የአብይ ሁለተኛ ስቴፕ ምን መሰለኝ? ቲፒኤልኤፎች ጋር አሁን ይሄ አንጃ አለ አይደል? የተገነጠለ አንጃ ወይም የቲፒኤልኤፎች በነገራችሁ ላይ አብዛኞቻችሁ ማጣቁት እስከ ቅርብ ጊዜ ድረስ የፌደራል መንግስቱ ለቲፒኤልኤፍ ሰራዊት መሳሪያ ይደግፋቸው ነበር። አላማው ግን መሳሪያ የሚደግፍ ለቲፒኤልኤፍ ሰራዊት ታምናላችሁ? አሁን በዲዲአር ነው አይደል ያሉት? ቀላል መሳሪያዎችን ለቲፒኤልኤፍ ሰራዊት ይደገፉ ነበር። ዋና አጀንዳቸው ምን መሰላችሁ? ድጋሚ በቲፒኤልኤፍ ሰራዊት ከሻዕቢያ ጋር ገጥሞ የአሰብን የመመለስ አጀንዳው ያ ነው። አሁን ብልጽግና ሰዎች ከሸፈባቸው የሚባለው ይሄኛው ሁለተኛው ስቴፕ ነው። አንደኛውን ስቴፕ አልፎታል። ሻዕቢያን ተጠቅሞ አስቸጋሪ የነበረውን ህዋትን አዳክሟል። ሁለተኛው ስቴፕ ኢሳያስ አፈወርቂ ላይ ሊመጣበት እንደሚችል እኮ ግልጽ ነው። ይመጣበት ኢሳያስ አፈወርቂ እንደሚጣላ ያውቃል። የሚጣላው ግን ቲፒኤልኤፎችን በመጠቀም ነበር። ነገር ግን ቲፒኤልኤፎች ምን አሉ? ጌታቸው ረዳ የተናገረው ምንድን ነው? ትግራይ ከዚህ በኋላ የጦር ሜዳ አትሆንም አለ። በፍጹም የፌደራል መንግስትን ወግነን ቃል በቃል የተናገረው የፌደራል መንግስትን ወግነን ሻዕቢያን አንወጋም፣ ሻዕቢያን ወግነን የፌደራል መንግስትን አንወጋም ማለት ነው። ቃል በቃል የአብይ ሁለተኛ ስቴፕ ይሄ ነበር። ወይም ደግሞ የፌደራል መንግስቱ ሰዎች ይሄኛው ካልኩሌሽን የተበላሸባቸው ወይም ደግሞ ትንሽ የዘገየባቸው እንጂ አንተ የምትለውንማ እኮ በሁሉም የሚስማሙት ጉዳይ ነው እያልኩ ያለው። ሶ ቅድም ስናገር ጠቢብ ነኝ ስትል ደንቆሮ ሆነ እንዳትገኝ ስለ አዲስ ታይም ሳይሆን በሻዕቢያና በፌደራል መንግስቱ መካከል እነሱ ስማርት ነን ሲሉ ሰውየው አት ስማርት አድርጓቸዋል ለማለት ፈልጌ ነው እንጂ አዲስ እያልኩኝ አይደለም። ኦኬ ቴዲ እንግዲህ እኔ እየተናገርኩ ሲመስል ለኔ ይመስላል ነገሩ፣ ግን ካልሆነ ምን አይደለም ብዬ ነው ማስበው። አንተ እንዴት ይላል? እሱ ኦኬ ኤኒዌይስ እንደዛ አይደለም የኔ ፖይንት። አሁን እንድታስረዳኝ የጠየቅኩ ምን መሰለህ ቴዲ፣ እኔ አንድ አይነት ነገር ነው የምናወራው። አንተ ቲፒኤልኤፍን ማን ነው አብይ ኢሳያስን ተጠቀመ አልክ። እኔ ደግሞ ኢሳያስ አብይንም ተጠቅመዋል ባይ ነው። ሁለቱም ተጠቃቅመዋል ነው የኔ ፖይንት። ገብቷል? ልክ ነህ። እኩል የሆነ ኢንተረስት ነበራቸው። ያ የሁለቱም ኢንተረስት በምንድን ነው? በጋራ ጥቅም ላይ የተመሰረተ ስምምነት ላይ ነበራቸው። አንተ እንደምትለው አብይ ብቻ ኢሳያስ እንደተጠቀመበት ነው የምታወራው። ነው ዳስ ናት ሪያሊቲ። ኢሳያስ አብይን ተጠቅሟል። የኢትዮጵያን ሪሶርስ ተጠቅሟል። የኢትዮጵያን ገንዘብ ተጠቅሟል። የኢትዮጵያን ሚሊታሪ ተጠቅሟል። ኢትዮጵያኖችን ተጠቅሞ ኢትዮጵያኖችን ቀጥቅጠዋል፣ ወይም ጠላት የሚላቸውን ቲፒኤልኤፎችን ለማስወገድ ሰርቷል። ዋናው ፖይንት ይሄ ነው ለኔ ማለት ነው። ከዛ በተረፈ አንተ እንደምትለው አብይ ተጫውቶበት ምናምን የሚለው አያስኬድም። ምክንያቱም ኢሳያስ ከዚህ በፊት ለዘመናት ሲናገር የነበረው ነው። ጊዜ ይጠብቅለት የነበረ ጉዳይ ነው። ወያኔን የመውጋት ጉዳይ
ኤርትራውያኖች እኮ በ1983 ከኤርትራ ከአዲስ አበባ ተፈናቅለው የሄዱበትን ነገር በየዘፈናቸው ነው የሚያወሩ። ወያኔ ላይ ያላቸው ቅሬታ የሚታወቅ ነው። ብዙ ነገር የደረሰብን ነው የሚሉት። አብረን ሰርተን አብረን አንድ ምሽግ ላይ ወድቀን ወያኔ ቤትሬድ አድርጎናል ብለው የሚያስቡት ሻቢያዎች ናቸው። ስለዚህ ይህንን አጋጣሚ በደንብ ተጠቅመውበታል ነው እኔም ብለው ነው። አሁን ደግሞ አንተ እንደምትለኝ ወያኔን ተጠቅሞ ሻቢያን ይወጋል አብይ እያልከኝ ነው። አዎ አብይ ፍላጎታል። እኔ ደግሞ ምንድነው ወያኔና አብይ ተጣምረው ሻቢያን ለመውጋት ቢሄዱ ሻቢያ በራሱ ዝግጁ ነው። በቃ ሀገር ነው፣ መሳሪያ በቂ መሳሪያ አለው። ድሮን ካለው አብይ ሻቢያም ድሮን አለው። ወታደር ካለው ወታደር አለው። ዲፕሎማሲ ከአረቦቹ ጋር ከአውሮፓኖቹ ጋር ግንኙነት አለው። ሀገር ነው፣ መግጠም ይችላል። አንደኛ። ሁለተኛ ቲፒኤልኤፍ ራሱ ለሁለት የተከፈለ ነው። ከሻቢያ ጋር የሚሰለፋል፣ ከአብይ ጋር የሚሰለፋል። ስለዚህ አብይ ከቲፒኤልኤፍ ጋር ሆኜ ሻቢያን ወጋለሁ የሚለው አያስኬደውም። ሆነ ለምናገር እሱ ብቻ አይደለም፣ ፋኖ የሚባል ኃይል አለ። ስለዚህ አብይ ምን ጦርነት በጀመረ አድቫንቴጁ ለሻቢያ ነው እንጂ የሚሆነው ለአብይ አህመድ ሊሆን አይችልም። ቴዲ ስለዚህ ሻቢያ የራሱን ካልኩሌሽን ሰርቷል። ትክክለኛውን ነገር በራሱ እግር በራሱ ራስ ቆሞ የራሱን ኢንተረስት የሚያስከብር ኃይል ነው። ዝም ብላ አውት ስማርት የምታደርገው እንደ ደሳለኝ ወንድሜ ዳቦ ገዝተ ቴዲ ቤትም ይሆን ቲክታክ ላይ ወይንም ዩቲዩብ ላይ የምታስለፈልፈው ካድሬ አይደለም። ኢሳያስ አፈወርቂ አዘው ኢሳያስ አፈወርቂ ለደሳለኝ የሚከፍል ነበር። እነ ደሳለኝ ከኤርትራ የሚከፈላቸው ነበር። ባይዘው ደሳለኝ እኮ እኔ ማርሰው መብራን ነው ለቴዲ የዛሬ ስንት ዓመት 4 ዓመት 3 ዓመት አስመራ እኮ ሄዶ እኮ እየጨፈረ እንግዲህ ጴንጤ ነው ወንድማችን በትግረኛ እየጨፈረ ትግረኛው መዝሙር እንደሆነ አላውቅም እየጨፈረ ሰክሮ እኮ እንዳርጋው በዳሶ ተገልብጧል። ይሄንን ቪዲዮውን አታስታውሱ? ለአላህ ባንዲራ ይዞ ይዛል። አላህ ሲባል የማይደረግ ነገር አለ ሊል ይችላል። ኧረ እኔ እንደዚህ አላደረግም። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ እኔ መራለኝ ወንድሜ። እንደዚህ ማለት እንደዚህ እንዲህ ካደረኩኝ ዛሬ በሙሉ አፍ ያልናገር ጠላት አድርጊያል። እንደዚህ አይነት ነገር አይደረግ። እንደዚህ አይምሮን ስታከራይ ብቻ የሚሆን ነገር ይሄ ሊሆን አንተ የምትደግፈው አፋድ ከማጋ ነው አላያስ ይፈጠር ደስ ይላል። አፋድ መስመር ያለው ነው የአማራን ኢንተረስት የኢትዮጵያን ኢንተረስት ጠብቆ የሚጓዝ ያን እስከጠበቀ ድረስ ከማንም ጋር መስራት ይችላል። ከሌላ ቦታ ጋር ግን ምንም ይሄ የኢትዮጵያ ምንድነው ዘላለማዊ ጠላት ሆኑ ኢትዮጵያን ያፈረሱ ኢትዮጵያን በጠላትነት አማራን በጠላትነት ይወሰኑ ኦነግና ቲፒኤልኤፍ ጋር አብሮ የሚሰራ ነገር አለ። ከሻቢያ ጋር እኔ እድል አለ ብዬ ነው ማለት ቢኮዝ ይሄንን መንግስት መጣል በሚያስችል ሁኔታ ከሱዳንም ከሻቢያም ሌላ ሀገር ነውና አብረ የምትሰራበት መንገድ ይኖራል ብዬ አስባለሁ። ግን ከቲፒኤልኤፍ እና ከኦነግ ጋር አንደኛ ኮንፍሊክት ኦፍ ኢንትረስት አለ፣ ሁለተኛ ታሪካዊ ጠላቶች ናቸው ብዬ ነው የማስበው እና እሱ እንኳን ተመለሰ እንትን እናርግ በአዲስ ታይምስ እና በኔ መካከል እኔ በጣም ረጅም ወቀሳ ስለደረሰብኝ እድል ይሰጠኝ። አሁን እንዲህ እናርግ። አሁን ጀስት ክሮስቶክ ፈቅዳለሁ መደበኛው ደቂቃ ስላለ ችግሩ ምንድነው ኢንተራፕት እንዳንደራረግ ለአንድ ለመጨረሻ ዙር ለ30 ደቂቃ ግን ማን ምን እንደሚናገር ማድመጥ እንድንችል አዲስ ታይምስ ረጅም ስላወራ አፈም ስለጋለ ትንሽ መቀስቀስ አለበት። አዲስ በጣም ነው ወደው ነገር ላይ የተቃጣብህ ጥቃት አለ ከአዲስ ታይምስ ደሱ ትመልሳለህ ትሄድበታለህ? አዎ ግድ ነው እንጂ ደግነቱ የኔን ቦታ ለመተካት ነው እንትን እያለ ያለው እውነት ነው ያለው ነገር በሙሉ እኔ ከአንዴም 5 ሄጃለሁ። ከቤተ መንግስት አልቀረኝም፣ ሚኒስትሮች አልቀሩኝም፣ ወታደራዊ ካምፕ አልቀረኝም። ያላየሁት ያልጎበኘሁት የለም። አወድሻለሁ፣ አመስግኛለሁ። ግን ደግሞ ዛሬ ተገልብጫለሁ። ዛሬ ጠላት ናቸው። እኔ እማምነውን እማልቀየረው እማልክደው ሀገሬ ላይ ብቻ ነው። በዚህ ማንም ሊወቅሰኝ አይችልም። ከዩቲዩብ ምንም አይነት ነገር ኢትዮጵያን በትሬስ አደርግ የኢትዮጵያን ሰራዊት በትሬስ አደርግ ህልውና ላይ አያገኘኝም። ከዚህ በኋላ ከሱዳንም ጋር ልቀርበት ይችላል። ቋሚ የሀገር ወዳጅ ቋሚ ጠላት የለም። ቋሚ ጥቅም ይባላል። ባለ ኮፍያውና ባለ መነጽሩ ባለ ቀይ ኮፍያው ሌላ ባለ ኮፍያ ስላለ እሳቸው እንደምሉት ከሆነ አንድ ደግሞ የዳንስ ቤትም አመጣ። ባይዘው አንዱ ፌክ ነው። እዛ ዳንስ ቤት የለም። በዚህ አጋጣሚ ጭፈራ ቤት የለም ስለማታቅ ነው።
ያ ቅንብር ነው። ምንም ችግር የለውም። ከዚህ በላይ ሊቀናበር ይችላል። ግን ዳንስ ቤት የለም። ፎር ሾው ያ ቅንብር ነው። የኔ መሀል መግባት ብዙ አልወድም ቴዲ። አይ ኖ እውነትም ቢሆን አይፈቅዳለሁ። ግን ቆይ ትንሽ ሀሳቡ ምን እንደሚል እንስማ። ቆርጤ ቀጥል ነው እያለ እኮ ነው ቴዲ። ቪዲዮን ፈልገው እንዴ ቴዲ? ቪዲዮን ፈልጌ ላምጣው። ቆይ አምጣው ቪዲዮን። እኔ ራሴ ለጥፌው ነበር ሲደምዝ እንዲሁ ዝም ብሎ ስማ። አምጣው። እኔ ራሴ ለጥፌው ነው ፌስቡክ ላይ ወደኋላ እጄ ካገኘው እኔ ራሴ ያመጣልሃለሁ። ባይ ዘ ወይ ኤርትራ ውስጥ እንደዛ ጭፈራ ቤት የለም። በጣም ዘመናዊ ጭፈራ ቤት ነው የሰጡኝ ቦታ ማለት ነው። እኔ ኤርትራ ላይ ኤርትራ ጠቅማኛለችም። ወይ ከተማ ውስጥ ናይት ክለብ የለም? ናይት ክለብ የለም። ናይት ክለብ አንድ አዝማሪ አለ፣ ምናልባት በማሲንቆ እንትን የሚል እዛ ጋር ይሄ ጭፈራ ብለን እንደትን አይ ጭፈራ ቤት ባህላዊ ቤት ነው። ጭፈራ ማለት ነው። ትንሽዬ መድረክ ያለው ኤርትራ። ይሄ እኮ እንትን ዘመናዊ ነው ብለህ ትከዳለህ። ላይት ያለው ቤት የለም። ላይት የለም። እግዚአብሔር ትንሽዬ ተሳሳቦ እግረኛ የሚያወሩ ሰዎች ሁሉ እኮ አሉ። ከዛ አስመራ ሄደህ ታውቃለህ ወይ? ሴቷ ደግሞ እንዴት ነው ታውቃለህ? ሴቷ ዘላ እንደዚህ ይሄ ዳንሶል ጀማይካኖች ዘለው ወንዶች ላይ የሚጠመጠሙት ሴቷ ግብዳ ነች እና ዘላ እዚህ ላይ ስትወጣበት እኮ ነው ባናቱ የተተከለው። እንኳን ሴት ሆነች እንኳን ዘለል እኔ እንኳን አልዘለልኩባት ዘለለች አይደለ? ደግ አደረገች። ደግሞ አስመራ እንደዛ ወፍራም ሴትም የለም። በዚህ አጋጣሚ አሁን ደስ ተናገርከው ንግግር የጥፋተኝነት የጸጸተኝነት ስሜት ይሰማል። ለሀገር የከፈልኩት ነው ነው። በፍጹም ለምን እንደሆነ ታውቃለህ? በወቅቱ ትክክል ነበርኩኝ። አንደኛ እኔ ብቻ አይደለም እኔ ያደረኩት ፓርላማ ላይ እኮ ተመስግኗል። ዛሬ ካናዳና አሜሪካ ምን ላይ ነው ያሉት? እሳት አገባ ላይ ነው ያሉት። ማለት ተጣልተው ቀራሉ ማለት አይደለም። አይ ሰሩ ቀለበት አስሮ የለም ኢሳያስ እጅ ላይ ምንድነው ተወራው? ምንም ችግር የለውም። ቀለበት ካናዳ ስትሰደብ የካናዳ አንድ ተስታውራ ይያልጣል። ካናዳ ስትሰደብም ቴዲ አሜሪካ ስትሰደብም ጀግና አይልም እኮ አንተ። ለሁለቱም ብዙ ይጨንቀኛል። አልችልም። እንደዚህ ደሳለኝ ይጨርስ ፌር አልችልም። ሰማው ሲቪላይዝድ ብንሆን ጥሩ ነው። የቅድም ሽማ የወሰደ የቤተሰብ ጨዋታ ነው። የደረኛው ቢትራ እንደዚህ ያላርግም ታውቃላችሁ። ያ እኔ አሁን ትንሽ ስለምጨንቀኝ ነው እንደዚህ ባክ ኤንድ ፎርስ። አንደኛ ቀስ ብሎ ተራ እየሰጠምናም ቢሆን ጥሩ ነው። በድምጽ ጨዋታ መደበኛው ውይይት በነገራችን ላይ ኦፊሻሊ ተጠናቋል። ይሄ የቤተሰብ ጨዋታ ነው። ለዛ እንደዛ ብዬ ነግሬያቸዋለሁ። ረዘም ያለ ጊዜ ወስዶ እኔ ላይ እንትን ስላለ ነው እንጂ ራስን ተከራከረ። አንደኛ እኔ የመጀመሪያው በኤርትራ ታሪክ ባይዘው እኔ ታሪክ ዶክመንተሪ ወደፊት ይሰራልኛል። የመጀመሪያ ላይ ያስተላለፍኩት አዲስ ታይምስ እና ጓደኞቹ ተይዟል ብለው አስወርተው ባይዘው በጣም ጠቃሚ ስራ ነው ያስወሩት። ያን አይ ቲንክ ዘደረዘ ሀረሩ መሰለኝ አልተያዘም ለማለት ቤተ መንግስት ገብቼ ላይቭ እንድሰራ የተፈቀደልኝ ፕሪቪሌጅድ ነኝ። ሶ አይ ሚን በሆነ ምገዛ ቢሆን በጥቅም ምገዛ ቢሆን ተገዝቶ ይቀሩ አሉ። እዛው ሀገሬ ላይ ስለማልደራደር፣ ብሔራዊ ጥቅም ላይ ስለማልደራደር፣ ቀይ ባህር ላይ ስለማልደራደር ተከርብቻለሁ። እኔ ቴዲ በጣም አድርገህ ተንትነዋል። ዶክተር አብይ ሽማግሌው ጀርባውን እያሻሸ የጅማ ቅቤ እየቀባ ምንም በእጁ በሌለበት የቲፒኤልኤፍን ቀስት ባይሰብር ኖሮ ዛሬ 4 ኪሎ አይገኝም ነበረ። በአስፈላጊ ጊዜ ጠላትንም ትጠቀማለህ። ያ የፖለቲካ ቁማር ነው። ሼባው ተበልቷል። በዛ ቁማር ውስጥ እኔም የቁማሩ ተሳታፊ ነበርኩኝ። ሄጃለሁ፣ አድንቄያለሁ፣ አይቻለሁ፣ ጠንካራ ጎን ፈልጌ አውርቻለሁ። በሰላም ጊዜ አታብጠለጥልም። ስትጣላ ደግሞ ደካማ ጎን ታወራለህ። ኢንተርኔት ወፈለ፣ ማብራት ወፈለ፣ ውሃ ወፈለ። ከአንድም አምስቴ ያየሁት ነው። ባዶ ከተማ አያቶቻችን የለፉበትን ከተማ ቀለም እንኳን አልቀቡ ብዬ ማታ አውርቻለሁ። ወደፊትም አወራለሁ። ወደፊት ራሱ ደግሞ ተመልሰው ለሀገሬ ጥቅም ከሰሩ ከታረቁ ደግሞ ጎሽ ኤርትራዬ ልል ይችላል። ጠብቅ። ይሄንን ማልቀየረው ማለት መሰለ ሀገሬ ላይ አልቀየረም ነው። ደግሞ አንድ ሰው ኤርትራ ተጠቅማለች ይላል። ተጠቅማለች፣ ቆራሪያ ሰብስባለች። ግን ማአት ጀነራል አታለች። ማአት በብር ተገዝቷል። ይሄ ኤርትራን ማወደስ አይደለም። ብር በወታደር የሚሸጥ ወታደር አለ ከተባለ ኢትዮጵያ ወታደር ከገዛች that's good አሪፍ ነው በጣም ማለት ነው። ሌላ ወታደር ገዝተን የምንጠቀም ከሆነ that's good እኮ ማለት ነው። ወታደር የሚሸጥ አገር ናት ብለህ እየሰደብክ ነው ያለውና እኔ የኢሳያስና የአብይን ማወዳደር በራሱ
የድሮ ኖኪያ ዳስተር የምትመስል ፎን እና አይፎን ፕሮማክስ 16ን ማወዳደር ይመስለኛል። ኮምፓቲብልም አይደለም። አይ በነገር ላይ አሁን ዓለም ያለበት ደረጃ ወታደር ይሄ አሁን የራሻውን ዋግነር ታውቃላችሁ። ወታደር እየገዛ ከኤዥያ ሀገሮች ከአፍሪካ ሀገሮች የሚሸጡ ወታደሮች አሉ። እየገዛ የምታዋጋበት ነው እንጂ አሜሪካ መራሷን ወታደሮች አትልክም። በነገር አሁን ትሸጣለች ከኤርትራ ባይዘ ያ እንደዛ ነው። ይሄ ሰውዬ ከፍለ እሳቱን ከተጣደልህ እኮ ቢንጎ እሱ ቆራ ላይ ወስዶ ተካለ። ግን እኔ ሁለታችሁን አንድ ላይ ተገዝቶ ነው እኮ እንዳይባል የራሱ ኢንተረስት አለው። ይሳያል በቀል ነው። እሱ አሁን ጥቅም ነው ይባላል ነው ለኤርትራውያን ጥቅም ነው። አዲስ እኮ አታደምጥም። ችግሩ ደሳለኝ ደረቱ ላይ ትልቅ ሴት ይዞ ሲደንስ የሚያሳይ ቪዲዮ አለ ብላላ። እስቲ አምጣ አሳየኝ። እንጆ እናደርግበት አለ እየተፈለገ ነው። ቆይ እስኪ በኔ ፌስቡክ ላይ ገብተህ ታገኝ ይመስለኛል። ለጥፈዋል ወይ ደረጃ ተወልድ ላይ ወይ ደግሞ ኤርትራ ፕሬስ የሚል ላይ እየጠቆምኩ ነው ያለበትን ቦታ። እሺ ደሱ አጠቃለው ነው። በጣም ብዙ ሰው አይቶታል ፌስቡክ ላይ። ግን ነው እኔ ለጥፈዋል። በጣም ነው የሚያምረው። ባይዘው ወይ የኔም ሼፕ ራሱ እዛ ጋር አደገኛ ማጥያችን ሴትዮ መሸከም የምችል መሆን ራሱ በጣም ኩራት ነው። እንደወንድ በጣም ያኮራል። ባይዘው ያ ቪዲዮስ አንበሳ ፊል ታረካል። ሰሚዶ ሴትዮ እንደምታክል ተዶ እንኳን ያቺን ሴትዮ እንዴ ለብልጽግናን የሚያህል ጨቋኝ ግን ብልጽግና ሳይደሳለኝ ይመስላል። ብልጽግና ማንን እንዲመስል ነው የፈለከው? ያንተን አለቃ የምታመልከውን ማን ነው ሰሞኑን የወጣው መግለጫ የሰጠው? ብልጽግና አብይን ካልመሰለ ማን እንዲመስል ነው የፈለከው? እንትን ደግሞ አለማወቅ ደግሞ በጣም ጥልቀቱ ሰፊ ነው። አብይን ይመስላል ወይስ አዲስ ታይምስን ይመስላል? ብልጽግና አንተን ነው የሚመስለው እኮ ነው። አብይን ብለሃል እኮ እኔ ብልጽግና ሌላ ማንን ይመስላል? አዲስ እኔ እኮ ለምን አዲስ እንደሆነ ባላውቅም እንጂ ደሳለኝ እንደውም አሁን አንተ ከተናገርከው የመጨረሻ ምንም አላደረገም። እና ባለፈው 7 ዓመታት ያየነው ጉድጉድ ነው እንዴ? አሸሻ ከመሸ ከሚል ዘፈን እስከ አቤት ሰባይን አንዴ ልጨርስኔ እንትን ልበል ወይ ወደ አንተ ልምጣ። ማን ከአንተ በፊት ሞቴን ያርገው ያላለ ማን አለ? አብይ 100 ዓመት ግዛና ምን ቴዲ ይኸውልህ ምን መሰለህ፣ አሁን እኔ ብዙ ጊዜ ፈልገው አዲስ ታይምስ እስከዛ ፈልገው እኔ ልጨርሳለሁ። ይስኩ ልኩ ልክላለሁ። አዲስ ስልክ ካለ ነገሬን እኮ ብትሰማ እኮ እንትን አንልም እኮ ምን መሰለህ፣ ፖይንቱ ምን መሰለህ፣ የኢትዮጵያውያን ኢትዮጵያ ስትባል ሁሉም ሰው ይወዳል። ግራ ቀኝ አናይም። ይሄ ስህተት ነው እያልኩ አይደለም። ለዛ ነው የትኛውም ታጋይ ኢትዮጵያ የሚለውን ስም ከአንደበት ላይ ካወጣ 100 ዓመት ትታገላታለህ እንጂ 1 ኢንች አትራመድም። ከቁጥቋጦ ወደ ቁጥቋጦ ነው የምትሄደው። እኔ ነገ ስልጣን ላይ ወጣ የመጀመሪያ የምሰራብህ ነገር ኢትዮጵያ እንዳትል ነው ማድረግ። ኢትዮጵያን በቃ እንዳትል ነው ማድረግ። ኢትዮጵያ ካላልክ እድሜ ልክን ከቁጥቋጦ ወደ ቁጥቋጦ ነው የምትሄደው። ኢትዮጵያ ካልክ ግን ማርሽ ትቀይራለህ። አይ ዶንት ኖ ምታት አለው ስሙ። ኢትዮጵያን ጠልተህ አይሆንም። ኦነግ ለምንድን ነው 1974 የተመሰረተ ፓርቲ ለምንድን ነው ኢንች መንቀሳቀስ አይቀጥም? ደርግን እኮ ሲያስወግዱ እኮ ሻዕቢያ አለ፣ ኦነግ አለ፣ ኢዲዮ አለ፣ አጠቃላይ የኢትዮጵያ ኃይሎች ብለው እኮ ነው የመጡልን። ከ1953 ጀምሮ እነ ግርማሜ ነዋይና እነ መንግስቱ ነዋይ እኮ መፈንቅለ መንግስት ሊያደርጉ ሲመጡ እኮ ስለ ኢትዮጵያ ብለውልን ነው። 1983 ላይ እኮ ደርግን ለመጣል እኮ ሲንቀሳቀሱልን እኮ ስለ ኢትዮጵያ ብለው ነው። እነ ጀነራል ፋንታ በላይ ቲፒኤልኤፍ በኔና በእናንተ እድሜ ከስልጣን ይወገዳል አይደለም ይነቃነቃል ብለን ማናሰበው ኃይል እኮ ሲገረሰስ ኢህአዴግ የሚባለው ማለት ነው። ስለ ኢትዮጵያ ተብሎ እኮ ነው። ልክ አንተ ጋር ሲደርስ ኢትዮጵያ የሚለው ነገር ከአንደበት ላይ ከፋቁብህ ቢንጎ ተበልተሃል። ከዚህ በኋላ የምትደራጁ የትኛውም የፖለቲካ ፓርቲ ኢትዮጵያ ካላልክ 1 ኢንች አትራመድም። በቃ አንተ ተሰርቶባል፣ ተደግሞባል፣ ወይ ቢታ አስረግጠውካል። ቁም ነገር የፖለቲካ ቢታ አስረግጠውካል። ኢትዮጵያ እንዳትል በቃ ይሄ የሚያንቀጠቅጥ ከሆነ አንልም ምናምን ቱ ኢትዮጵያ ምናምን እንትል ካረጉ በቃ ተበልተሃል። ማስረጃ ልሰጥ እችላለሁ። ጀዋር መሐመድ ምንድን ነው ያለው? የኛ ትግል አብይ አህመድን 4 ኪሎ ማስገባት አይደለም ማለት የኛ ትግል ሁሉም ብሔሩን እንዲጠራ ማድረጋችን ነው አይደል?
ኢትዮጵያዊ ከሚል ኃይል ጋር መደራደርም መነጋገርም አስፈሪ ነው። ስለዚህ የፖለቲካ ፓርቲ እኮ ይሄ የፖለቲካ ሀሁ ነው ብዬ ነው የማስበው። አብይ አህመድ ዛሬ 4 ኪሎ የገባው እኮ ለማ መገርሳ ኢትዮጵያ ሱሴ ናት ብሎ ነው። ሱሴ ናት ብሎ ነው። የትላንት ታሪክ እኮ ነው። ስለዚህ ደሱ ስለ ኢትዮጵያ ብሎ ወይም ደግሞ ሌሎችም ስለ ኢትዮጵያ ብለው ብትሳሳቱ፣ ሙዚቃ ብታወጡ፣ በአናታችሁ ብትተከሉ፣ ብትነቀሱ፣ አብይ ሳምባይ ነው ብትሉ አልፈርድባችሁም። ለምን ኢትዮጵያ ተብሏል። ኢትዮጵያ ተብሏል። ይሄ ነው ይሄን ለማለት ያለው። እሺ ወደ ስዩሜና ወደ መሐመድ ልምጣና ወደ ሌሎች እመጣለሁ። ስዩሜ ወደ አንተ ልምጣ። አመሰግናለሁ። አይ ቲንክ ሌላ ጊዜ በስፋት እንሄድበታለን። ኢትዮጵያኒስት የሚለው እኔ ኢትዮጵያኒስት የራሱ የሆነ ኢትዮጵያ አንድነት በግለሰብ መብት የሚያምን የሰንደቅ ዓላማ የክልል አስተዳደር በሚመለከት የራሳቸው የሆነ ብሔርን ጂኦግራፊካል አቀማመጥ የተለያየ የሚያምኑ ናቸው። ከዚህ በፊት የነበረው ስርዓትም አሁንም ማጥቃት የሚፈልጉ ኃይሎች ኢትዮጵያኒስትን እንጀር ጭምብል ወለቀ ምናምን የሚል ትርክት አለ። የሚወልቅ ጭምብል የለም። በማንነቱ ግን ስታሳድደው የተደራጀ ኃይል ሊኖር ይችላል። it mean that 100% በኢትዮጵያዊነት የሚያምን or ደግሞ ኢትዮጵያኒስት ብሎ የሚደራጀው ኃይል ሁሉም አንድ ካምፕ ውስጥ ገባ አይደለም። አሁን ኢትዮጵያ ውስጥ ችግሩ ምንድነው? በዜግነት መብት የሚያምንና የኢትዮጵያ አንድነት መቀጠል አለበት የሚለው ለአንድ ብሔር ታፔላ የመስጠቱ ነገር ለማጥቃት እንዲመቻቸው የሚያደርጉት ወጥተው ደግሞ ሲደራጁም ወንጀል ነው። ኢትዮጵያን ብለው ሲመጡም ወንጀል ነው። እነዚህ ግለሰቦች ቡድኖችም ጭምር ማለት ነው which is like ለማጥቃት እንዲመቻቸው የሚደረግ አካሄድ ነው which is wrong። ለወደፊቱ ከሁለት ብሔር የተወለዱ የተለያዩ ማአት የህገ መንግስቱ ላይ የማያውቃቸው አካላቶች አሉ። ለወደፊቱ አይ ቲንክ በስፋት ይወራበታል ብዬ አምናለሁ። ከዛ በተረፈ ቅድም ከክልል አስተዳደር ጋር በሚመለከት የተነሳው ያለው መንግስት ልጠይቀው የሚችለው ህገ መንግስትን ተከትለ ነው። ህገ መንግስቱና ህገ መንግስታዊ ስርዓትን ተከትለ የጠየቀው መንግስት ህጋዊ ምላሽ መስጠት ካልቻለ መጠየቅ ያለበት ያ መንግስት ነው እንጂ ህግን ተከትሎ የጠየቀን ህዝብ እንዴት አልተመለሰልህም ብለህ ልታሽቃብጠው አችልም። ይሄ አሁን ደካማነት ነው፣ ወራዳ የሆነ አስተሳሰብ ነው። በነገራችን ላይ ዘሩ ሲጠየቅ ዘሩ እንኳን በስነ ስርዓት ለመናገር የሚያፍር ሰው የማንነት ቀውስ ውስጥ የገባ ሰው ምንም የሚጠበቅበት ነገር የለም። ጦርነት ይቁም እያልክ በህግ የተጠየቀን ጥያቄ መልስ ባለመስጠቱ ህጋዊ የሆነ ጥያቄን ህጋዊ ምላሽ ዘሩ ሲጠይቅ ዘሩ የማይናገረው የማንነት ቀውስ ውስጥ ስለገባ ነው ያልከው። ዘር ውስጥ ዘርህን ብለኸው አፍህን አውጥተህ ዘርህ ማን ነው የትኛው ነው ስትለው አልናገርም ምናምን ነገር ብሎ ሲኮፈስ የነበረ ሰው እዚህ ጋር መጥቶ የክልል ብሎ አንድን ብሔር የሆነን ማህበረሰብ ማዋረድ የማንነት ቀውስ ውስጥ መኖር አለበት። ነገር ግን የክልል ጥያቄ ስለጠየቅ or መጥቶ ህጋዊ ጠይቀ ብለ the entire population demonize ለማድረግ ርቀት ካልሄድ ማንነት የመናገር ግዴታም የለብህም። ለምን? because you are Ethiopians። ያ ማለት ዘርህን አታውቀውም ማለት አይደለም። በዘር ፕራውድ አታረግም ማለት አይደለም። ነገር ግን የሆነን ፖፑሌሽን አንስተን ትምክል ቀውስ ውስጥ ነው። ግን አንዳንዱ ኪኒን ሽጥ ብለህ ሰጣው ኪኒን ቅሞ የሚመጣ ሰው ከብደት አይላቀቅም። ነገር ግን እንደ አባትህ ማለት ነው። አባትህ ሐኪም ነበረ፣ እንደዛ ነበር የሚያደርገው። ፖለቲካ የሃጣጡ ሐኪም ማለት ነው። የሃጣጡ ሆስፒታል ሐኪም የነበረው አባትህ እንደዛ ነበር የሚያደርገው። አይ አባት ጋር ምናምን መሄድ ይደብራል። ፐርሰናል አታድርጉት። ስዩሜም አልፈለው እሱ ይቀጥል። የቤት ስራ ነው የምሰጠው። ፖለቲካ ውሸት አይደለም ቴዲ። ፖለቲካ ቁማር አይደለም። ፖለቲካ በመርህ የምትመራበት ጉዳይ። መርህ ከሌለ በተለያየ ጊዜ ወቅት በተቀያየረ ቁጥር የምትገላበት ከሆነ ወዳጅ ልታገኝ አትችልም። የአይዲዮሎጂ ልዩነት ሲመጣ፣ የጥቅም ጉዳይ ሲመጣ በተለያየ አስተላለፍ ልትለውጥ ትችላለህ። አድናቂዎች ዋካችሁ በውስጥ ጻፉለት። የረበሸን ነው ሙዚቃ የከፈተ። እሺ ቀጥል ሲሚ። አስተላለፍህ ልትቀይር ትችላለህ። ነገር ግን ለምሳሌ ከኤርትራ ጋር ግንኙነት ነበረ፣ የሁለትዮሽ ባይላተራል አግሪመንት። ከዛ ከሶማሌ ኤርትራና ኢትዮጵያ ነበረ ሶስቱ አግሪመንት።
እስከ ብዙ የተለያየ ጊዜ ስምምነት ያደረጉበት ሶማሌላንድ ላይም ደግሞ መልሶ ያንን አፍርሶ ሶማሌላንድ ጋር ግንኙነት ነበረ። ያኔም ትክክል ነው። ከኤርትራም ሲሆን ትክክል ነው የምትል ከሆነ ራስህ ለሽሙጥና አዘጋጅታል ማለት ነው። ከመንግስት ጋር አትገላበጥም፣ ከስርዓት ጋር አትገላበጥም። በመርህ ትቆምና ብሔራዊ ጥቅም የምትለው ጉዳይ ላይ የብልጽግና መንግስት የሚያልፍ ከሆነ እዚህ ጋር ኖ ብለህ መቆም አለብህ። እስፔሻሊ አክቲቪስት ከሆን ለሀገር የምትቆረቆር ከሆነ ሲሳሳቱ ገደል ሲገቡ አብሬ ይገባለሁ ሲወጡ እወጣለሁ ካል ጥቅመኛ ነህ። ክሊር የሆነ ነገር ማለት ነው እንጂ የመርህ ሰው መሆን መቻል አለብህ። ከዛ በተረፈ ኤርትራን ተጠቀመች አልተጠቀመችም ቴዲ ኤቭሪቲንግ ከሀገር ጥቅም አኳያ ማየት አለብን። አዲስ ታይም ኤርትራ ገብታ የኢትዮጵያ ህዝብን ስትቀጠቀጥ የኢትዮጵያ መኪና፣ ወርቅ፣ ሀብትና ንብረት ስትዘርፍ፣ ታንክ ስትዘርፍ ቆየች። አዲስ ታይም ባድመና የብሌን ህዝብ እኮ ሳዋ እያስገቡ እያሰነጠሉ ነው ኤርትራውያን። ድንበር ሉዓላዊነታችን እኮ ስቲል አላስለቀቅንም። በምንድን ነው ስትላቸው በአልጀርስ ስምምነት እያሉ ነው። ሉዓላዊነት ባላስከበርንበት ሁኔታ አደሴም ታይም አብይ አህመድ ምን አደረገ? ዩናይትድ ኔሽን ድረስ ሄደው እነመለስ በስንት መከራ ከዓለም እንዲነጠል ያደረጉት ኢሳያስን ወደ መድረኩ አመጡት። ዳትስኳይ አሁን ራሽያ የተለያዩ አገሮችም ሄዶ የተለያዩ አግሪመንቶች ሲያደርግ የምታየው ማለት ነው። ሰሞኑ 3 ኮንቴነር የተጫነ ከአዘርባይጃን ሲመጣ የነበረ ነው እንዳለ ያገቱት ማለት ነው። ዲስ ኢምፕላይዝ ዛት ኢሳያስ ዋን ዌይ አናዘር ተጠቀመ። ግን እኔ ምን መሆን አለበት? እኛ ካለን የህዝብ ቁጥር አንጻርና ከኢኮኖሚ ማቅማችን አንጻር ጂኦፖለቲክሱን እንደ ቁማር ከማየት ይልቅ እኛ በበላይነት የምንጠቀምበት ሁኔታ ማመቻቸት መቻል አለብን። ስክነት ያለበት ህዝብን ማዕከል ያለበት የሚለው ነው ቴዲያችን። አመሰግናለሁ። እንትና ልምጣ ወደ መሐመድ። ከዛ በፊት ግን በፖለቲካ ውስጥ አላንስ ትፈጥራለህ። አሁን በኢንተርናሽናል ፖለቲክስ ውስጥ ከመጣ ትረስት አንድ ጊዜ ነው። ለምሳሌ ራሽያኖች ሰማይና ምድር ያልፋሉ እንጂ አሜሪካኖች ሪላያብል ፍሬንድ ናቸው ብለው አምነው። ለምሳሌ ስፔሻሊ ቭላዲሚር ፑቲን ማለት ነው 2008 የቡካሬስት ስምምነትን ካያችሁ የኔቶ ኤክስፓንሽን ወደ ኢስተርን ፓርትስ ኦፍ ዩሮፕ አይኖርም ተብሎ ነው የተነገራቸው። ኔቶ ኤክስፓንድ አያደርግም ከዚህ ውጭ ብለው ነው የነገሯቸው። ከዛ በኋላ ግን አሁን ያለውን ተመልከቱ። ይሄ በቂ ነው ለራሽያኖች። ከዚህ በኋላ አሜሪካኖችን ያምናሉ ቭላዲሚር ፑቲን የምትላቸው ኔቨር። አሜሪካንስ በተለያዩ አጋጣሚዎች ራሽያዎችን ለመጠቀም አሁን ለምሳሌ አሜሪካ ራሽያን ኢራን ላይ ትፈልጋታለች። ቤልት ኤንድ ሮድ ኢኒሼቲቭን የቻይናን ለማስቆም ራሽያን ትፈልጋለች። አንዳንድ ጊዜ ያንተን ፓወር ብቻ አይደለም የምትጠቀመው፣ የሌሎችንም ፓወር ያንተን አጀንዳ ለማስፈጸም የምትጠቀምበት አጋጣሚ ሊኖር ይችላል። ለምሳሌ እስራኤልን ተመልክታት። they have the biggest lobbies in the world አይደል? አሜሪካ አሁን ድረስ የምትዋጋው ውጊያ የእስራኤል እንደሆነ ታውቃላችሁ። የሁቱ አማጽያንን ስትመታ፣ አሁን ኢራን ላይ ስታመታት፣ እዚህ ፍልስጤም ላይ ስትወስዳት፣ ለምንድን ነው እስራኤሎች ሁልጊዜ አሜሪካኖችን ወደ ጦርነት ውስጥ ይከታሉ? በአሜሪካን ወታደሮች ነው ዓላማቸው የሚያሳኩት። አንዳንድ ጊዜ በኢንተርናሽናል ፖለቲክስ ውስጥ እውነታው ይሄ ከሆነ ፓወር በጣም ኢምፖርታንት ነገር ነው። ፓወር ግን አንተ ብቻ ስላለህ ብቻ አይደለም። አንዳንዴ የምትጠቀማቸው ታክቲኮች ሊኖሩ ይችላሉ፣ ቴክኒኮች ሊኖሩ ይችላሉ። ሌላ ካንተ የተለየ ፓወር ያለውንም ኃይሉን የምትጠቀምበት አጋጣሚ ካለ ኢንተርናሽናል ፖለቲክስ ይፈቅድልሃል። ያለና የነበረ ነገር ነው። ለምሳሌ ሱዳኖች ዛሬ እዚህ ጋር እኮ የምታዩቸው ሱዳኖች የአልቡርሃን ፎርስ በሻቢያ እንዲሁም ደግሞ በቲፒኤልኤፍ ኃይሎች ነው አይደለም የዳጋሎን ኃይል ከካርቱም ያባረሩት። በተለይ ደግሞ ምስራቅ አፍሪካ ላይ አፍሪካ ቀንድ ላይ መርህ የለንም። እንደው በዌስተርኑ ዓለም ላይ እንደው የተሰመረ ነገር አላቸው ትላለህ። እኛ ጋር እኮ ጠዋት አብይ አህመድና ኢሳያስ አፈወርቂ አላንስ ፈጥረዋል ብለህ ከሰዓት ይሰዳደባሉ። ጠዋት ፋኖና ቲፒኤልኤፍ አላንስ ፈጠሩ ብለህ ከሰዓት ይፈላልጋሉ። በተለይ ባለፉት 7 ዓመታት እኛ ያየናቸው ነገሮች ሚያዣ መጨበጫ የሌለው የውር ድንግዝ ፖለቲካ እኮ ነው እኛ የምናራምደው። እኛ እኮ ዝም ብለን በግምት ነው እኮ የምናራምደው ፖለቲካ። አላንስን ቨርባሊ ነው የምናደርገው እያለን የምንነጋገርበት ደረጃ ላይ እኮ ድረስ ነው። ሁለተኛ የኛ ሀገር ፖለቲካ ኮምፕሊትሊ አንፕሬዲክተብል ነው። ነገ ምን እንደሚሆን አናውቅም። መላምት ማስቀመጥ ትችላል፣ ሰርፕራይዝ ያደርገዋል።
የባህር በር አገኝ እኔ ሶሪ ይለዋል። ከሻዕቢያ ጋር ፍቅር በፍቅር ነው ተጣላን ይለዋል። እና ይሄ በሆነበት ሁኔታ ላይ አንዳንድ ሰዎች በተናጠል ደረጃ ብታብዱ፣ ብትሸወዱ፣ ብትካዱ በቃ ባህሪ ነው። በተለይ እኛ ያለንበት ሁኔታ ባህሪ ነው ለማለት ያለው እና ከምንም ነገር በላይ በተለይ እኛ ያለንበት ስታተስኮ በጣም 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 አራስ የሚያዞርና እንደዚህ ለመተንተንም አስቸጋሪ የሆነ ነገር ነው ለማለት ያለው። መሐመድ ወደ አንተ ልምጣሽ ወንድሜ። አመሰግናለሁ። ከእድሉ ከማንኪያ ነገር ነው የተላለፈልኝ። የማንኪያ ነገድ እናመሰግናለን። ኤኒዌይስ የአስቆሮቱ ይሁዳ ብዙን ጊዜ በራሱ ሀሳብ ላይ አይቆምም። ለእኔ አስቆሮቱ ይሁዳ የሚባለው ስዩም ነው። መልኩ ራሱ እሱን ነው ይመስላል። ፓሽን ኦፍ ዘ ክራይስት አይተው ከሆነ ማለት ነው። ገጸ ባህሪው እሱን ይመስላልና ጺሙ ምናምን ሲያሳድግ በሌላ ቦታ ጺምን ያንቋሻል፣ እዚህ መቶ ጺም አሳድጎ ይመጣልና ለማንኛውም መነቋቆር ያለ ነው። ከዛ ውጭ ቅድም እኔ አይ ሪስፔክት ሂዝ ዳድ ግን ሜዲካል ዶክተር እንደሆነ ስለሚናገር የሕክምና ሙያ ላይ ያሉ ሰዎችን ሲሳደብ ስለሰማሁት ያው ከአባቱ ይጀምር ብዬ ነው እንጂ አባቱ የተከበረ ሐኪም እንደሆነ ነው የማውቀው። ለዛ ነው ያነሳሁት እንጂ እሱን ፐርሰናሊ አተክለማ ነው። ከዛ ውጭ ግን ቅድም ወደ ደሱና ወደ አነሳው እንሂድ። የመጀመሪያዎቹ ድህረ የጦርነት ጉሰማው በፊት የነበረውን ሀገሪቱ ላይ የነበረውን እንቅስቃሴ ስትመለከት ኢትዮጵያኒስት ነን ብለው የሚያስቡት ወይም ደግሞ የኢትዮጵያኒዝም አቀንቃኝ የነበሩ ኃይሎች በሙሉ ከአብይ አህመድ ጎን ነበር የነበሩት። እንደምታውቀው ከአብይ አህመድ ጎን ነው። አብይ አህመድ ጎን የሆኑት ደግሞ እስከ መቼ ድረስ ነው ብለህ ካልክ የትግራይ ጦርነት ድረስ አብረው ነው የነበሩት። የትግራይ ጦርነት ላይ ያለው ውድመት እስኪደርስ ድረስ አብረው ነው የነበሩት። ታስታውሳለህ? እነ ታማኝ በየነ ጦር ሜዳ ላይ ሄደው ወደፊት ወደኋላ እያሉ ሲናገሩ የነበረው ለታሪክ ተቀምጧል። ታማኝ በየነ አሁን የት ነው ያለው ብለህ ስታስብ ዋንስ ኢትዮጵያኒስት የነበረ ሰው በኢትዮጵያ ስም ትግራይ ላይ ጦርነት ሲከፈት ሲያጨበጭብ የነበረ የአብይ አህመድን የጠቅላይ ሚኒስትር አብይ አህመድን ጫማ በመሳብ ወደ ሀገር እንዲገባ የተደረገው ግለሰብ የአማራ ብሔረተኝነት እንደማያዋጣው ቅማንት ስለሆነ በግልጽ ለመናገር ቅማንት ስለሆነ የአማራ ብሔረተኝነት አላዋጣውም፣ ተደብቆ ነው ያለው። ሌሎቹ ግን ኮምፕሊትሊ ራሳቸውን ልጠው አማራ ብሔረተኛ ውስጥ የገቡ አሉ። ስቲል ኢትዮጵያኒስት ነው የቆዩ ወይም ደግሞ የኢትዮጵያ ፖለቲካ ላይ ያሉ ልጆች አሉ የምታውቃቸው፣ በተለይ ከኖሞር ጋር ተያይዘው ሲንቀሳቀሱ የነበሩ። እነዛን ስትመለከት አሁን ላይ ያለው የብሔረተኝነት ወይም የአማራ ብሔረተኝነት አሁን ቅድም ሲናገር ነበረ። በነገራችን ላይ ዘር ለገበሬ ነው ብለን ነው እኛ ያደግነው። እኛ ከዘር ውጭ የተወለደ ሰው የለም፣ ከዘር ውጭ የተወለደ የለም። ግን እዚህ ጋር ኢትዮጵያ እያለ እዚህ ጋር በዘር ፖለቲካ ውስጥ መጨማለቅ አስፈላጊ ነው ብዬ አላምንም። ከዛ እንግል ነው። ከዛ ውጭ በየትኛውም መንገድ የኢትዮጵያ ናሽናል ኢንትረስት በተመለከተ ህልውናዬን አዘን ኢትዮጵያን በጋራ የምኖርባትን ሀገሬን በተመለከተ ከማንም ጋር ተለጥፌ አሳልፌ አልሰጥም። ከኤርትራም ጋር ቢሆን ማለት ነው። ኤርትራ ሂስቶሪካሊ አንድ ሀገር ነበርን ብዬ አምናለሁኝ። ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን ቢኖረን ትራይቭ ማድረግ እንችላለን። የተሻሉ ሀገሮች መሆን እንችላለን። ዜጎቻችን በየባህሩ የአሳ ነባሪ ራት ወይም ደግሞ ይሄ ለፓይሬሲ የንግድ ግብአት ይሆናሉ ብዬ አላምንም። ያ ባለመሆኑ አሁን እያየን ያለ ነው። በየሜዳው የሚሞቱት ወገኖቻችን ናቸው፣ የሁላችንም ማለት ነው። ከዛ ውጭ ግን ሉዓላዊነትን በተመለከተ የሉዓላዊነት ጉዳይ ሲነሳ፣ የሀገር ጉዳይ ሲነሳ አብይ አህመድን እየጠላሁት ኢትዮጵያን ደግፋለሁ። አብይ አህመድን እየተቃወምኩት ኢትዮጵያን ግን ደግፋለሁ። እዚህ ጋር ግን የምናያቸው እነሱም የአብይ አህመድን የፐርሰናል አካዳሚክ እንትን ሁሉ እኔም ግራ ይገባኛል። በሁለት ጉያ ውስጥ ፔናል ኮድ እና ምናምን ተሸክመህ ዞረህ 5 ዓመት ተምረህ እኔ ጋር ቁጭ ብለህ ለየግል በህግም በየትኛውም መንገድ መሬት የሚነካ ወይም ደግሞ መሬት ላይ የሚወርድ አናሊሲስ እንኳን ሰራል። 5 ዓመት ነው ሎው ተምረህ የወጣው። 5 ዓመት ሎው ተምሮ የወጣ አይደለም። በቀደሙት ዘመናት ነገረ ፈጅ የሆኑና ዶሴ ቁጭ ብለው ቀበሌ ሊቀመንበር የቀበሌ ጣቢያ ስር የሚጽፉት እንኳን ሰዎች የተሻለ ስለ ሀገራቸው ይናገራሉ። የተሻለ ሐሳብ
ያፈልቃሉ። እንደዚህ አይነት 5 ዓመት ሜዲሲን እንትን ሎው ተምሮ ወጥቶ ለራሱ እንኳን መሆን የማይችል ግለሰብ መጥቶ እዚህ ጋር የአማራ ብሔርተኝነትን ሂስቶሪካሊ ምንድነው ብለህ ብዬ ብጠይቅህ አትነግርም። አንተ ለምን የአማራ ብሔርተኝነት ላይ እንደተለጠፍ በደንብ አውቃለሁ። አዲስ ታምስ ጨምሮ ማለት ትፈቅዳለህ ማለት ነው ቴዲ? አሁን እኮ ፐርሰናል ስድድብ ነው። ህዝቡ ምን ይማራል ከዚህ? ሚውት አድርግ ምን ይሄ ሚውት አድርግ። ስለዚህ አዎ እኔ ሄልዝ ፕሮፌሽናል ነኝ። ስለዚህ በሙያዬ ህዝቤን አገልግያለሁ። አሁን ላይ ደግሞ የራሴን ስራ እየሰራሁ ነው ያለሁት። ስለዚህ እኔ በሙያ በማገለግልበት ሰዓት መተህ ልታገኘው የሚገባውን ፕሬስክሪፕሽን ሳታገኝ ቀርተህ ከሆነ ልትከሰት ይችላል። ከዛ ውጭ ግን እኔ አንተን እዚህ ቦታ ሳይህ ኦኬ ብቻ ለማንኛውም ወዲ ቪዲዮ ለማለት ነው። አመሰግናለሁ። የእኛ ሀገር እንዳለመታደል ሆኖ ሻይ ቡና እየጠጣን ፍንድሻ እየበላን እየተሳሳቅን መጫወት አንችልም። የሆነ ቦታ ላይ ማን እንደሚናደድ አይታወቅም። አስቸጋሪ ነው። እኔ አሁን አንዳንድ ጊዜ ቁም ነገር አንድ የሆነ ደጋፊ፣ አንድ የፋኖ ደጋፊ፣ አንድ የቲፒኤልኤፍ፣ አንድ የብልጽግና ደጋፊዎችን እራት እየበላን ቁጭ ብዬ ማውራት ፈልጋለሁ። ግን ማን ጠርሙስ ይዞ እንደሚነሳ አይታወቅም። ይፈነካከታሉ እና እንዳለመታደል ሆኖ ፖለቲካችን እንደዛ ሆኗል ለማለት ያ ነው። በተቻለ መጠን ግን ያው ዞሮ ነቆራ ፖለቲካዊ ነቆራዎች ያሉ ናቸው። ያ ማለት አክቹዋሊ ሰውየው ያን ነው ማለት ማለት ፈን ነው የሚጠቀመው ቅኔዎች ናቸው። ይሄ በተረፈ ሁላችሁም የተከበራችሁ ሰዎች፣ በጣም መወዳችሁ ማከበራችሁ ሰዎች ናቸው። የኢትዮጵያን ፖለቲካ ስተነትኑ ቁጭ ብዬ ስሰማችሁ ሳደምጣችሁ በጣም ደስታ የሚሰማኝ ሰዎች ናቸው። ስዩሜም ነቋሪ ነው። ታስታውሳላችሁ ስዩሜ አንዴ መጽሐፍ ከጀርባ አድርገህ ነው የምተነትነው ምሁር ለመምሰል ሲባል ምን ብሎ ነው የመለሰው? እበት ላስቀምጥ እኔ I don't have any hate towards you ነገራችን ላይ በጣም እውቀት ያለው ሰው በጣም ተናጋሪ ነው። መሐመድም እንደምታውቁት ነው። ለጥላቻ ቦታ የለኝም። ግን ሀሳቡን በዛ መልኩ ነው። እንትኑ አልቋል። በቃ እንትኑ ይኸውልህ በነገራችን ላይ እኔ ነቆራ አልወድም። ካየኸኝ ዝም ምለው ለምን መሰለህ? ነቆራ እኔ ስለማልችል ምናምን አይደለም፣ ግን ሞር ፎከስ እንድናደርግ የምፈልገው አርቲኩሌት ብናደርግ ይጠቅመናል ነው። ለምን የጎንዮሽ ይሆንና ኤንድ ደግሞ ጥላቻ ይመጣል። በጥላቻ የታወረ አናላይሲስ ደግሞ የሆነ ፍሬ ያለው ነገር አይወጣም። ግን when you come after something I have to do something እና ማሚኔ እውነት ለመናገር ይሄ ብዙ ጊዜ ይናገራሉ። ይሄ ከህዝብ ነው የሚያመኝ። አሁን አንዳንድ ቦታዎች ላይ ታዲያ እነዚህ ልም ያሉ ልታዝንላቸው የሚገቡ አምሮ እኔና ስዩቤ እኮ አማች ነን። በነገራችን ላይ ስለማያውቅ ነው እንጂ ዝም ብሎ ድንበር ዘለል የሚሆነው እንትን አሁን ይሄ ፖለቲካችን አንደኛው ስማ የቀረሽ ንቁቁር ተደራርገን እና ከአንተ ጋር መቼም እኔና ስዩም ሰባት ቤት ነው ሚስቱን በቆንጥራ ቀጥቅጦ ገሏት ስለምወዳት ነው እንዳለው ከሆነ እኮ እነዚህ ሰዎች ልክ ይሄ ያንተ ነው። አሁን አንተ ፋኖን በሜንጫ እመታለሁ ብለህ ፋኖን ወዳለሁ እንደምትለው ማለት ነው። ይሄ ነው እኔና ስዩም ይኸውልህ አዳምጠኛ እና አማራ ፋኖች አዲስ ታይምስ የዛን ጊዜ እንደው ያፎልምታ አጋጥሞት የተናገረው ይረሳሉ ብለን ጃልሜንጫ ቅጥል ስም ነው አልኩ። ጃልሜንጫ በሄደበት እንዴ አዲስ ሁለት ለመናገር እዚህ ሶሻል ሚዲያ ላይ ከአማራ ፖለቲከኞች ባልተናነሰ ከነሱም በላይ በየቦታው ለአማራ ሀቅ የሚከራከር ነው። ይሄ ተናገረ የሚሰራ ሰሞኑን እቅበተ ክርስትና ውስጥም ገብቷልና እያየሁትን ለውጥ እያመጣ ነው። የሚሰራ ሰው ይሳታታል። ገብቶ ከነ ኤርሚያስ ጋር እንደ ኤርሚያስ ጋርም ትግል ጀምሯልና እንትን ያሳምርልህ ብየዋለሁ። ይበርታ። በዚህ አጋጣሚ አንድ ፕላን አለኝ። በዚህ አጋጣሚ ቲክቶክ ላይ ነው ስዩሜ፣ ቲክቶክ ላይ እነ ኤርሚያስ የሚባል አንድ ግለሰብ አለ። እሱ ጋር ገብቶ
ሲያዋክቡት ነበር። በፖለቲካ እኮ ነው ቴዲ ቀለሜ አይተንፍሱን ጨምርበት። ቀለሜ አይተንፍሱን ቀለሜ ኦርቶዶክስም በቃ ለምን ሽሮ ይበላሉ? ለምን ይበላሉ? ሰሞኑን ስለ የአብይ ጾምን በተመለከተ አጀንዳ አድርጎ አዲስ ታይምስ ገብቶ ሲያዋክቡት እያዘንኩ ነበርና ጠየቁ። አዲስ ታይምስ ደግሞ ባለኝ እውቀት ቴዲ እኔ አሁን ለምናገር መንፈሳዊ ላይ በግልጽ ነው ለነሱ እኮ የምነግራቸው። ግን ፒዩር የሆነ ጥላቻ ሃይማኖትም ቢሆን እኔ ልመሰለ ሃይማኖት የሰው ምርጫ ነው ብዬ ነው ማስብ። እኔ በኔ እምነት ልንገርህ፣ አሁን ሙስሊሞች ብጠይቃቸው የኛ እምነት እውነተኛ ነው ይለዋል። ኦርቶዶክሶች እንደዛ ይለዋል። ጴንጤዎች እንደዛ። እኔ ግን ይሄን አላምንም። ሆነስ I don't believe this። የማናችሁም እውነተኛ አይደለም። እውነት ለመናገር የማናችንም የኔንም ጭምር ማለት ነው። ሃይማኖት ውስጥ አልገባ ቆይቴ ሲዩም ይቋል ያብረን ነው ታዲያ የማናችንም አልተረጋገጠም። የራሳችን እንደዛ የሚባል ነገር የራሴን እምነት ነው የምገልጸው። ወንድም የራሴን እምነት እኮ ነው። አትግባ መሐመድ የራሴን እምነት ነው የምገልጸው። ከስዩም ጋር ማትስማማም አይደለም ከኔ ጋር የኔን ፕላን ልንገራችሁ። ኦኬ እሺ እንተው። ግን የገባበትን ስለ አሁን እኮ እኔ እኮ መታፈን ይደረግብኛል። ቴዲ እዚህ ቤት ግን አስተውላ እንዳንተ እኮ ረጅም እኔ አሁን ድምፅ ላሰባስብ ነው ብዙ ናውራ ዩቲዩብ ላይ መጨረሻ ሲጫን እንዳንተ እኮ የሚናገር የለም እኮ ታውቃለህ። በጣም ጣልቃ ይገባብኛል። አልናገርም አይደለም እኔ ራሴን ያው አመፀኛ ስለሆንኩኝ ራሴን አስከብራለሁ እንጂ ብቻውን ላይቭ ገብቶ ከራሱ ጋር ይከራከራል። ከታቸው እኔ አንዳንድ የምር ግን የራሱ ስዩ አሁን የራሱ ቴዲ ይሄ ራሱ አንዱ አታክ ነው። ይሄ ራሱ የማጥቂያ መሳሪያ ነው። ግን ኖ ካሳ ግን ያስፈልጋል። ቅድም ቴዲ የተናገራት ንግግር ዝም ብላ እሱማ በኋላ ሂሳብ እናወራዳለን በስልክ ላይ። እኔ እኮ ግራ የገባኝ እኮ ማለት ነው ቅድም ግን እኔ ቆይ አይደለም እኔ ሰዓቴን ልጠቀም የኔም ሰዓት ስለሆነ ደሳለኝ ቅድም ስላነሳው ነገር ቪዲዮን አግኝቼዋለሁ። ባይዘ እኔ አታስወጡኝ ምን ይሉጣ በእናታችሁ ለምን ቆይ ቪዲዮን ያ ቴዲ ቪዲዮን አሳየን ደሳለኝ ራሱ መሆኑን ታያለህ። እሺ እንደዚህ እንስማማ። ከማሳየት በፊት እሺ ቪዲዮ እሱ እንዳለው ኤአይ ከሆነ ትቀጣለህ። ቅጣቱ እኔ ምን ነገር አረ ኤአይ የዛን ጊዜ ማለት አልመጣም። ቆይ ትስማማለህ በዚህ በቅጣቱ? ምንድን ነው እቀጣለሁ? ችግር የለውም። በምንድን ነው የሚረጋገጠው ነው? እሱ ኦሪጂናል ቪዲዮ አለ። አሁን አንተ ያስከው ኤአይ ከሆነ አንድ ቅጣት አለ። እሱም ቅጣት ልንገር። አረ ኤአይ እኮ ኢምፕሊመንት ከተደረገ አሁን ነው እኮ ነው። ይሄ እኮ የዛሬ 3 ዓመት አራት ቅድም ሲናገር ሰምተሃል አይደል? ይሄ ፌክ ነው አለ ነው ውሸት ነው። እሱማ የብልጽግና ትዝ ይላል። የአማራ ብልጽግና አንድ አንተ አንበሳ ይወርድልሃል። አንተ ደግሞ ትክክል ካልሆነ ኮፍያ ታውልቃለህ። ተስማማለህ? አረ ምን ችግር የለውም። አዲስ ታይምስ ኮፍያውን ካወለቀማ በቃ ምጽአት ቀን ሆኗል ማለት ነው። እኔ ኮፍያ አላወልቅም ያለ ማን ነው ቴዲ? የምጽአት ቀን ደርሷል ማለት ነው። አረ ችግር የለውም አወልቃለሁ። ቤቱ አልጋ ላይ ሲወጣ ብቻ ነው ኮፍያ የሚያልቀው እኮ ነው ያለኝ አንደኛው ጓደኛው። ምን ችግር አለው ካዲያ? እሱ የኔ ፍላጎቴ እኮ እንዴት በኔቸር እንዴ አልጋ ላይ ማልቅ መረጃው አለ። እስቲ አሳየን፣ ቪዲዮን አሳየን። ቪዲዮን ይታውን ስለኔ ኮፍያ በኋላ እንወያያለን። እሺ ቀጥል። ትልቅ ብታረጋው ተዶ ላርጅ አድርጋው ተዶ ጊዜ እንግዲህ አንድ ሰዓት ከስራ ያለው የኔ ነው። አሁን የተከበበችው ይሄ አይደለም ይሄኛው አንተ ነህ። ከላይ እሱ ስትወጣበት ይታያል። እስቲ አሳየን፣ እስኪ በደንብ አሳየን። እስኪ እንግዲህ እያት ሲደፋይት መድረኩ ግልጽ አይደለም። ቴዲዮ ላቁመው ይለት ደሳለኝና ዞታ ግልጽ አሳያለሁ። ግን ጸደነች እኮ አሳይ ምን ጸደነች? አሁን ወደ ልጅቷ ሄደ። ይሄ ሁሉ እስቲ ካሜራ አምጣ። ዙም አድርጋ። ቆይ ዙም የት አለ? ቆይ ኧረ እኔ በደንብ አይቻለሁ። ፖዝ አድርግልኝ። ፊቴ ጋር ስመጣ ፖዝ አድርግልኝ። ፊት ላይ ፖዝ አደርገዋለሁ። እስከ መጨረሻው ደግሞ ከዛች በኋላ ከወደቅም በኋላ ያለችውንም አሳይ። እሺ ቆይ ይሄው ጋናና ተመለስ። ፖዝ ለምን አታደርገው? ቆይ ልክ አንተ ስትመጣ ፖዝ አደረገው። አየሁ ቴዲ ይኸውልህ፣ አሁን ይሄ ደሳለኝ ይኸውልህ፣ ጺሙን ይኸው፣ ግንባሩን ይኸው ቴዲ። ይሄ ደሳለኝ እንደውም በዛሬ የሆነ ፎቶ ቪዲዮ ስለሆነ ነው ቴዲ። እኔ ኦሪጂናሉን ፖስት አድርጌዋለሁ። ኦሪጂናሉን ለቴዲ ላይ ያሳየን ነው ፌስቡክ ላይ። ቆይ አይደለም ደሳለኝ አለ ቪዲዮ አውቀዋለሁ። ይሄ ቪዲዮ እሱ ነው እንዴ? ደሱ ራሱ ይኸው ለዛኔ እኮ አዲስ አበባና አስመራ በሚመላለስበት ሰዓት ያዳነች አበቤን ትኩስ እንጀራ ይሄ እናቶች የሚጋግሩትን እንጎቻ እየበላ ሆዱ ትንሽ የወጣበት ሰዓት ነው። ዛኔ ትንሽ ቦርጫ እሱን ባካ ታውቀዋለህ?
በአካል ቁመቱን ምናምን አይተህ ታውቃለህ? ደሱን እንደሱ ምጥጥ ይመስየዋል። ደሱን እኮ እኔ ገና ሶሻል ሚዲያ ላይ ሲመጣ አውቀዋለሁ። በአካል አታውቀኝም? በአካል አይተህ ታውቃለህ? ነው በአካል ሳይሆን በደንብ አውቀዋለሁ። የተለያዩ ቪዲዮዎች ለምሳሌ ሰልፍ ሲወጣ አይቼዋለሁ። ምን አይነት ቁመና እንዳለው ምን በደንብ ይሄውን የኔ ግማሽ ሆኗል። ይሄ አንተን እንዴ ይኸውልህ ቴዲ ራሱ ነው ጺሙን ይኸው ግንባሩን ይኸው። ቆይ ደግሞ ትንሽ ላጫውተው። ቆይ አሁን እኮ ልጅቷን ሊቀበል እኮ ነው እንደዚህ ብልጽግናን እንደተቀበለው ጌታን እንደተቀበለው ልጅቷ አድናቂ ነች ወይ ምንድን ነች ልጅቷን? አረ ልጅቷ ላዩ ላይ እኮ ልክ እሷ ደግሞ ይሄ ዳንሶል መጨፈሯ ነው እንደ ጀማይካ ነው። ይሄ ቪዲዮ አይቼዋለሁ ከዛ ፊት ይሄው አገባቧ ግን አየህ ላዩ ላይ ወደዙ ማውጣት አድርግልን እዝጋ አያያዘ ጸድማንተ ልብስ ማይቆር ያስተራጥር ነበር እኮ ቴዲ አዩ አንገቱን ይዛ ነው ደግሞ መጠጥ ባይኖር እኮ አይወድቅም ነበር። ይኸውልህ አብሮ ከመድረክ ደፍት ይሄንን ደግሞ ይሄንን እኮ ይላል አንድ ቲቪ ነው ያለው። ይሄንን ግሮስ ባይዘው ጭፈራ ቤት ይላል። ግሮሰሪ ስክሪኑ ግን የምን ስክሪን ነው ከጀርባ ያለው? ኖ ይሄ ግሮሰሪ እኮ ነው። የት ሀገር? ኤርትራ ውስጥ አስማ አንተ በሄድክበት ሳለ ይሄን ኧረ በእግዚአብሔር እንደዚህ ላይ ነው ትግረኛ ነው ዘፈኑ እስከ ጭራሽ ይሄው ሲጀምር ተከነ ዘፈኑ አሰማ ኤርትራኖች መጥተው መመስከር ይችላሉ። ጭፈራ ቤት የለም በእግዚአብሔር። ይሄ ግሮሰሪ ነው ጭፈራ ቤት አይደለም። የለም ግሮሰሪም የለም ኤርትራ ውስጥ ስክሪን የለም ቲቪ የለም። እንደዚህ ያለ ግሮሰሪ አለ እያልክ ነው? ምን እያልክ ነው? ስማ ኤርትራ አድጋለች ተመንድጋለች ሲለን የነበረ ግሮሰሪም የላትም ይላል። አድጋለች አላውቅም። እኔ መርጬ ነው ሞቅ ያደረኩት። ስለ እድገት ስለ ብልጽግና ሞቅ አላደረኩም። አታገኝም። እንቀጥለዋለን። ነገ ምሽት ይሄን ፕሮግራም እንቀጥለዋለን። ኦኬ ለማንኛውም ግን ተዶ ከእንትኑ በኋላ ያለው ከመውደቅ በኋላ ያለችው አስብ። ከዛ በኋላ ምንድነው የሚሆነው? ካሳየን አይቀር ሙሉን ቢያሳይ እኮ ምንድነው የወደቀው እኮ ወደቀ። ከወደቀ በኋላ ምን ሆነ? ምን ማለት ነው? ምን ሆነ? ከዛ በኋላ አዲስ እሱን እኮ ነው አዲስ ቆረጥከው። በጣም ወሳኝ ቦታ ላይ ነው እኮ የቆረጥከው። ከወደቅን በኋላ ዋናው ተግባር ገባን። እሱን ነው ያሳየን ነው። ምንም አልተቆረጠም። ባይዘው ይሄ ኦሪጂናል ቆርጥ ከወደቅኩ በኋላ ያለችውን አሳየን። ተደፋ። ከዛ በኋላማ ተደፋ። ምን ከዛ በዛው ከስር አንድ ፈያማን የሚል ልጅ ይሄ ከደሳለኝ ላይ አልጌት ከመደረጉ በፊት የነበረ ፈኒ ቪዲዮ ነው። አይ ነው አቋዋለሁ እያለ ነው። አክቹአሊ የኢትዮጵያም አይደለም የኤርትራም አይደለም። አዲስም ሲቀልድ ነው። አዲስ ታይምስማ ከምር እኮ ነው እያወራ ያለው። አዲስ ታይምስ ይሄ የብልጽግና አዲስ ቀልዳች ሁላችሁ። ለማንኛውም ይኸውልህ እኔ ፖይንቴ ግን ምን መሰለህ እንደዚህ በቴሌግራም አሳውቃችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቁም ነገር የተለያየ ሀሳብ የተለያየ እውቀት ነው ያካፈላችሁ። ቡኖ በደሌ ኦሪጂናል ነው እያለ ነው። ሰምተዋል? አይ እንዴት ይረባ አታመጡም እንዴ? ሳይሆን ጠጋ አድርጋችሁ አታመጡም እንዴ? እንዴት ኤዲት አደረገው እያለ ነው። ቡኖ በደሌ ከስሩ ነው። በሚቀጥለው ኤዲት አይደለም እያለ ነው። ለማንኛውም መልካም ምሽት ቴዶ። ሰዎች መልካም ጊዜ ይሁንላችሁ። ኦኬ እንዴት ናችሁ? ሰላም ናችሁ ወይ? ክብራትና ክብራን በጣም የሚገርሙ በጣም መወዳቸው ልጆች ናቸው። እንደዚህ በሚያስቀው የሳቅን በሚያሳዝነው እያዘንን እንደዚህ ቆይተናል። በጣም ደስ ይላል። እንደዚህ አይነት ነገር ስር ያልሰደደ ነቆራ ደስ ይለኛል። እኔ እርስ በርስ መነቋቆር መጫወት ደስ ይለኛል እና ራስን ችለህ ስትባጠስ እንደዚህ ራስሽን ችለሽ ስትነቋቆሪ በጣም የሚመቸኝ። እሺ ሌላ ጥያቄ ያላችሁ ለእኔ የምታነሱልኝ ጥያቄ ከመውጣት የበፊት 5 ደቂቃ አለኝ። ታፕታፕ ላደረጋችሁ ኮፒ ሊንክ ሼር ላደረጋችሁ በሙሉ ከልብ ነው ማመሰግነው። የፋኖ ጉዳይ የአሊያንስ ጉዳይ አንስተናል። የአቶ ጌታቸው ረዳን ሹመት አንስተናል። እሺ ሌላ ጥያቄ
ሌላ ጥያቄ አማራ ጠልነ ይለዋል። እኔ አንተ ነው የምታስጠላኝ፣ በጣም ታስጠላኛለህ። አንተ ከአንተ በፊት ማውቀው አማራ ነው። አንተ ግን በጣም ታስጠላኛለህ። አንተ እኔን ለምን ትጠላኛለህ በለኝ። እኔን ለምን ነው የምጠላኝ ቴዲ? እኔ ምን አድርጌህ ነው የምጠላኝ በኝ እንጂ አማራ እንዴት አባት ታውቀዋለህ? አንተ ታስጠላኛለህ። በጣም ታንገሸግሸኛለህ። መልሴ ያ ነው። ኦሮሞን ትጠላለህ ስትሉኝ አንተ ታስጠላኛለህ ነው የምለው። ትግራይን ትጠላለህ አንተ ታስጠላኛለህ ነው የምለው። ፐርሰናሊ ሰውየውን ነው የምጠላው እንጂ ህዝቡን የታየት ታውቀዋለህ። ነጋዴውላ አየር ባየር ነጋዴውላ አንድ ቀን ዞር ብለህ አይተህ የማታውቀውን ህዝብ። እሺ ሌላ ጥያቄ አለ? እኔ በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ። አሁን የአማራ ጠለነ የሚለው አሁን የሆነ ቤት ብታዩት እልም ያለ ጎጠኛ ነው። እልም ያለ ሀገር ያወቀለት ፀሐይ የሞቀለት ጎጠኛ ሰው ነው። አንድ ቀን በስህተት አማራ ብሎ አያውቅም። ነገር እዚያው እንደው ለታይታ ብሎ አማራ ይልሃል እንጂ እልም ያለ ጎጠኛ ሀገር ያሸነፈ በቃ አድመኛ ደግሞ እና እንደዛ ነው ለማለት ያለሽ። ሌላ ጥያቄ አለ? ሀገርን ትወዳለህ? በጣም ሀገሬን በጣም ነው የምወደው ሀገሬን። እሺ ሌላ ጥያቄ why do you block me when I comment on Muhammad? ማንንም ብሎክ አላደረኩም። እኔ ብሎክ ካደረኩ የዓለም ፍጻሜ እስኪመጣ ድረስ አልፈታም። ምክንያቱም በጣም ትዕግስተኛ ነኝ። ምን ያህል ጋጥ ወጥ ብትሆን ነው ብሎክ ማድረግ? እኔ ሰው ብሎክ አላደርግም ፈጥኜ። ብሎክ ካደረኩ ግን ሌላ ቤት ብታገኘኝ ምን ብትለኝ ነው በቃ ደን ሌላ አካውንት ነው እንጂ የምትከፍተው። በጣም ታግሼ በጣም ከአቅም በላይ የሆነ ዓለም አቀፍ ጋጥ ወጥ ካልሆነ በስተቀር እኔ ብሎክ አላደርግም። ራስ ዛቢያ ተሽከርከር ለምን ብሎክ አደርጋለሁ? ግን ብሎክ ካደረኩ አይፈታም። እሺ ሌላ ጥያቄ አለ? ዲያስፖራ ለባርኔጣው አመሰግናለሁ። ዱ ዩ ሄት ኤርትራያንስ? አልጠላቸውም። ለምን? ኤርትራውያኖችን በጣም ነው የምወዳቸው፣ በጣም ነው የምወዳቸው። አንዳንድ ፖለቲከኞች ግን ሀገሬንና ሕዝቤን ሲሰድቡ ሳይ ሪታይሌት ማድረግ አለብኝ። ሕዝቤንና ሀገሬን እየሰደብክ እያንቋሸሽክ ተመጣጣኙን ነገር ማግኘት አይጠበቅም። በተረፈ እኔ በሪያሊዝም ማምን ሰው ነኝ። ሀቂቃውን ነው። የሪያሊዝም ቴዎሪ ደስ ይለኛል። የማንህም አባል አይደለሁም፣ የማንህም ደጋፊ አይደለሁም፣ የማንህም ማህበር ቡድን አይደለሁም። ሀቁን ነው የምናገረው። በተረፈ አገሬን ከወደድክ ህዝቤን ከወደድክ ለምን ጠላሃለሁ? ምን አረከኝ? በጣም ነው የምወዳችሁ። ጠልተኸኝ ግን ውደደኝ እንዳትለኝ፣ ጠልተኸኝ ውደደኝ እንዳትለኝ፣ ያ አይሆንም። እሺ ሌላ ጥያቄ አለ? ሌላ ጥያቄ? ወሎ ክልል ይሆናል ይላል ቴዲ። ቡኖ ለምን አልገባም ዛሬ? እኔ እንጃ ቡኖ ለምን አልገባም? ምናልባት ለምን እንዳልገባ ቡኖን ጠይቁት። አሉን ምናልባት ወይ ፔሪድ ላይ ሆኖ ሊሆን ይችላል። እሺ የመጨረሻ ጥያቄ አለ? የመጨረሻ ጥያቄ የመጨረሻ ጥያቄ ቴዲ፣ ሴቶችን ወደ ፖለቲካው አሳትፍ። እንግዲህ በተቻለ መጠን ሴቶችን ወደ ፖለቲካው እንዲመጡ እያደረግኩኝ ነው። ሊስን ጋይስ፣ ፖለቲከኛ መሆን ከፈለጋችሁ በተለይ ስለ ህዝባችሁ ድምፅ መሆን ከፈለጋችሁ ያገኛችሁትን ሚዲያ መጠቀም አለባችሁ። አይደለም እንደኔ ያለ ሚዲያ በመላ ዩቲዩብ ሁሉም በአንድ ጊዜ የሚያስተላልፉት ሚሊዮኖች የሚያዩት ይቅርና 50፣ 60፣ 10 ሰው የሚያደምጥበት ቤት ገብታችሁ አስሎንጋስ እንድትናገሩ እድል ከሰጧችሁ ተጋፍታችሁ ነው መግባት ያለባችሁ እንጂ እኔ ጎትቼ አላስገባም።
ሴቶች በተደጋጋሚ ኑ ብያለሁ። አንዳንድ ጊዜ ይገባሉ፣ አንዳንድ ጊዜ ደግሞ ይጠፋሉ። ምናልባት ስለማይመቻቸው ሊሆን ይችላል። ከተመቻቸውና ከመጡ ግን ሁልጊዜ በሬ ክፍት ነው ለሴቶች በተለይ። ሌላ ጥያቄ አለ? ሌላ የመጨረሻ በተረፈ የከተማ ልጆች እነዚህ ብሔርተኞች ውስጥ ገብታችሁ በማዋጣችሁ የፖለቲካ ምህዳር ውስጥ ገብታችሁ አትዳክር። ብሔርተኛ አይሆንም፣ ለአንተ አይመችም፣ ለከተማ ልጆች አይሆንም፣ መሳቢያቸው አይሆንም። አንተ ትታገላለህ፣ የአንተን አንደበት ይጠቀማሉ። መጨረሻ ላይ መብራትም ውሃም ከሌለበት አካባቢ መጥቶ አናት ላይ ቬት ይነዳል። የከተማ ልጆች በሀሳብ ዙሪያ ነው መደራጀት ያለብን። ለራሱ ስል ይታገል። አንተ ለሚበላ ስርዓት አይደለም መታገል ያለብን፣ ለሚጠቅምህ ነው። ችግርህን ለሚፈታ ስርዓት ነው። ይሰማል አይደለም? የገጠር ልጅ መጥቶ እንዴት ነው አናት ላይ የሚጨፍሩ? የከተማ ልጆች ጃምቦ ይዛችሁ ጥግ ላይ ቁጭ ብላችኋል። ስልጣን ውስጥ መግባት አለብን። ሚኒስትሮች ምክር ቤት መግባት አለብን። የህዝብ ተወካዮች ምክር ቤት መግባት አለብን። ደህንነት ውስጥ መግባት አለብን። ወታደራዊ ውስጥ መግባት አለብን። መወከል አለብን። የከተማ ከንቲባ መሆን መቻል አለብን። የቀበሌ ሊቀመንበር መሆን መቻል አለብን። እስኪ ዛሬ የቀበሌ ሊቀመንበሮቻችሁ አይታችሁት የምታውቁት ነው? የሰፈራችሁ ሰው ነው የቀበሌ ሊቀመንበራችሁ? የከተማችሁ ከንቲባ የከተማው ተወላጅ ነው? ባለስልጣኑ የከተማ ተወላጅ ነው? ስለዚህ የከተማ ልጅ ምን አባ ነው የምትሰራው? የሴት ዳለ እያባረርክ የምትኖረው፣ እየተበላህ ነው፣ እየተቆረጨምክ ነው። ፈላጭ ቆራጮቹ ያንተን ያህል ንቃተ ህሊና ብለህ ለከተማ ተጋላጭ የሆነው ፖለቲካውን ወደ አንተ መጫወቻ ሜዳ ነው ማምጣት ያለብን። ኖት እነሱ ተጫውተው በሚያሸንፉበት መንገድ አይደለም። አንተ ተጫውተህ ልታሸንፈው ወደምትችልበት እሳቤ የከተማ ልጅ ያለ ኳሊቲ ምንድን ነው? ሀሳብ ሪሊያብል አይደሉም። ዚያ ኖት ፍሬንድስ። በነገራችሁ ላይ ብሔርተኛ ፍሬንድ ሊሆን አይችልም። በጣም ጨካኞች ናቸው። እጅግ በጣም ጨካኞች ናቸው። ይገሉዋል፣ ያጠፈዋል፣ ይጠቀሙብሃል። የመጨረሻው 11ኛው ሰዓት አሸናፊነት ሲመጣላ የአዲስ አበባ ልጅ ሆነ ያስገባዋል። ገና አዲስ አበባ ልጅ ሆነ እኮ ብሔሩ ስገባ ከወጣ ይለዋል። እንዴማ የአራዳ ልጅ ትግላችንን ሊሸጥ አትርፎ ሊሸጥ እንግደለው ነው የሚሉ የከተማ ልጅ፣ የጎንደር ልጅ፣ የባህር ዳር ልጅ፣ የአዳማ ልጅ፣ የሐዋሳ ልጅ፣ የሐረር ልጆች ለከተማ ተጋላጭ የሆናችሁ ማለት ነው። ፖለቲካውን ወደ ሀሳብ ፖለቲካ መቀየር አለባችሁ። ፖለቲካ ወደ ብሔር ሲሆን የሚጠቅማቸው አካላቶች አሉ፣ ተጠቃሚ የሚሆኑ አሉ። እውነት ለመናገር እነሱን ወደዛ ነው አትላቸው። አሁን ጆሃር መሐመድን የብሔር ፖለቲካ አታቀንቅል ልትለው አትችልም። ምንም ታረው ባለጸጋ አድርጎ አንቱ የተከበሩ አድርጎ ያኖረው ያ ነው። አንዳንዶች የብሔር ፖለቲካ በማቀንቀናቸው የተከበረ ኑሮ ይኖራሉ። ጭስት የብሔር ፖለቲካ በማራመዳቸው እግረኛ የነበረው ሰውዬ ቬት ይነዳላል፣ ሚግ ይነዳላል፣ በፕራይቬት ጀት ይሄድላል፣ ከደሳሳ ጎጆ ወጥቶ ማንሽን ውስጥ ይኖርላል። እንዴት እኔ የከተማ እኔ በጣም የሚገርመኝ እኔ እኮ በጣም እንዴት አውት ስማርት ያደርገዋል። ስለዚህ የብሔረ ማንኪያ ነገደ ማንኪያ ልጆች ለማይቀረው ትግል ተዘጋጅ። የማንኪያ ነገዶች ለማይቀረው ትግል ተዘጋጅ። ጥሪና እናደርጋለን። ጥሪ እስክናደርግ ድረስ የተዘጋጃችሁ ጠብቁ። ኦኬ። የመጨረሻ ጥያቄ ከሌለ የቤተ ተመልካቸውን እንቀረው። የቤተ ተመልካቸው በነፍስ ነው የሚጫወቱት። የብሔር ፖለቲከኞች በነፍስ ይጫወቱባል። የከተማ ልጅ አሁን ቦታ የለውም። እጅግ በጣም ያሳዝነኛል። እስኪ አሁን አራዳ ነን የሚሉ ልጆችን የከተማ ልጆች ነን የሚሉ ልጆች የሚውሉበትን ቦታ ይሁ ምን እያደረጉ ነው? ስለ ፖለቲካ ያወራሉ? ኖ ሙዚቃ ይከፍታሉ። አዋንጃ አራዳ ልጅ አባንደሽ ወይ ምናምን ሰገጤ እኮ እኔ ነኝ እኮ እጁን እጄ እኮ ዜብራ አሻገርኩት። ከዚህ ውጪ ምን አላችሁ?
እንዲህ ከማለት መውጣት አለባችሁ። እንዲህ ማለት ያለበት ፖለቲካ ውስጥ ገብተህ ነው ማይ ፍሬንድ። ይሰማል። እኔ ጨርሼ ፖለቲካ ውስጥ የገባው ሰዓት ወየው አደገኛ ቡድን ነው ማደራጀው። አደገኛ አራድነት ማለት ይዞ መገኘት ነው። ኦኬ ስለነበረን ቆይታ ከልብ ነው የማመሰግነው። ታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ሮብ ወይ ሐሙስ ለመግባት ሞክራለሁ፣ ካልሆነ በሚቀጥለው እሁድ ነው የምንገናኘው። ቴሌግራም ቴዲ ሐዋሳ ነው። እዛ ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ወቅታዊ ዜናዎችን በዚያ ነው የምጽፈው። ስገባ አጀንዳዎችን ማስቀምጠው በዛ ነው። ይሄ የኔ አካውንት ነው። ሌላ አንድ አካውንት የመዝናኛ አካውንት ከፍታለሁ። ከፖለቲካ የተረፈ ጊዜን ደግሞ በመዝናኛ እመጣለሁ። በመዝናኛ ለመምጣት እቅድ አለኝ። ለየት ባለ የመዝናኛ ፕሮግራም ሁለተኛ አካውንት ከፍቼ በዛ ቀልዶችን ብቻ ፖስት አደርግላችኋለሁ። እግዚአብሔር ከክፉ ይጠብቃችሁ። በሚቀጥለው እስክንገናኝ ጤና ይስጥልኝ።